አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን ተመልካቾቻችን እንደምን አላችሁ? ባሳለፍነው ሳምንት ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን የሚመለከተውን የህይወት ታሪካቸውን በክፍል 1 ማቅረባችን ይታወሳል። ለዛሬ ሁለተኛውንና የመጨረሻውን ክፍል እናቀርብላችኋለን። አብራችሁን ቆዩ። ألف سو يسر ألف سو يا بجي ألف علي مرقو ሐጂ ዑመር ከ55 ዓመታት በላይ በአዲስ አበባ መኖራቸውንና ዲንን መኻደማቸውን በቀደመው ዝግጅታችን መከታተላቸው ይታወሳል። በ160 ብር ደሞዝ በአንዋር መስጂድ ማቅራት መጀመራቸውንም የምናስታውሰው ነው። መጅሊስ እንዴትና መቼ እንደተቋቋመም ነግረውናል። ዛሬም ከቀደመው በመቀጠል መጅሊስን በተመለከተ ከነገሩን ተነስተን ሕይወትና ስራቸውን እንዲህ እንቃኛለን። የሙስሊሙን መብት በመጠየቅ ተኛ በስተፊት ነፊስ አውራሪ አህመድ ለማ ባሉበት የአገር ሽማግሌ የተሰበሰበ ማህበር እናቋቁማለን፣ የሙስሊም መብት እናስከብራለን የሚል በየጊዜው ይወጣ ነበር አሉ። ግን ያፈርሱባቸዋል፣ መንግስት አካሎች ያፈርሱባቸዋል፣ አልተሳካላቸውም። አሁን ሐጂ ከመጣን በኋላ ንጉሱ መውደቂያቸው አካባቢ ከፍታ ሰላማዊ ሰልፍ ተወጥቷል። ሙስሊም ታንዋር ጀምሮ በቢያሳ ብሎ በቤተ መንግስቱ ደጃፍ ብሎ በፍሎሃ ብሎ በዚህ ታቹ አንዋር ተመልሶ መጥቷል። በጣም ከባድ ሰልፍ ነው የተደረገው፣ ሰላም የሆነ ሰልፍ። በዛ ጊዜ ይሄ ታላቅ ትምህርት ቤት ያለ ተማሪ ሁሉ አብሮ ተሰልፏል። እኛ ጋር ክርስቲያኑም አብሮ ተሰልፏል። የሚገርመው የሙስሊሞቹ መብት ይከበርላቸው እያለ ነው አብሮ የተሰለፈው። የሙስሊሞቹ መብት ይከበርላቸው። በአዲስ አበባ ውስጥ መስጂድ መስራት አይሞከርም፣ የመስጂድ ቦታ መጠየቅ አይሞከርም። ሙስሊም አንዲት ድርጅት ሊያቋቁም አይፈቀድለትም። አሁን የዛ ጊዜ ጥያቄዎች ምን ተጠየቁ? 13 ጥያቄዎች ናቸው ተጠየቁት። አንደኛ ድርጅት ይኑረን ነው፣ መጅሊስ ድርጅት ይኑረን። በሁለተኛ ድርጅታችን እንደ ኦርቶዶክስ እንደ ወንድሞቻችን እንደ ክርስቲያኖቹ ህጋዊ ይሁንልን። ሶስተኛው ሸሪዓ ፍርድ ቤታችን ህጋዊ ይሁን። ሸሪዓ ፍርድ ቤትም ህጋዊ አይደለም፣ እንደው ዝም ብሎ እንደ ቤተሰብ ሽማግሌ ነው። እንደው ባስታራቂነት የተቋቋሙ ለዛሽ ለወቅፍ ለምን ለጋብቻና ለፍች ነው ዛሬም ነው ለመሆኑ። እሱም ደግሞ ህጋዊ ይሁንልን። መድፍ ደግሞ የሚተኮሰው በበዓል ጊዜ አንዋር ግቢ ነው የሚተኮሰው። አንዋር ግቢ ይሄ ኢሃማ ነው አሉ። አንዋር ግቢ መተኮሱ ሰው እያስደነገጠ እያሸበረ ስላሸገረ እንደሌላው በዓል መዘጋጃ ይተኮስልን። አምስተኛው የሐዘን ተኩስ ነው የሚተኮሰው። የሐዘን ተኩስና የደስታ ተኩስ ቁጥር አለው አሉ። የደስታ ተኩስ ይተኮስልን እንደሌላው በዓል የሚል ነው ጥያቄው። ሌላው ስድስተኛው በዓሎች ይደረጉልን፣ የኛም በዓሎች ይከበሩልን። ኢድ ቀን ኢደል አድሃ ኢደል ፊጥር ነብያችን የተወለዱበት ይከበርልን የሚል ነው። እንደዚህ ያሉ ጥያቄዎች 13 ጥያቄዎች ጠይቀናል። የዛ ጊዜ ከ13 ጥያቄዎች በንጉሱ ጊዜ የተፈጸመልን የለም። ንጉሱ ወድቀው አማን አምዱ የሚባል በተተካ ጊዜ እንግዲህ 3 በዓሎች የተፈቀዱ፣ ለክርስቲያኑም 3 በዓል ተደረገ፣ ለኛም 3 በዓል ተደረገ። ደግሞ ሌላው ጥያቄያችን ምንድነው? ለአማን አምዱ ያቀረብንለት እኛ በኢዳችን ጊዜ በኢድ አልፊጥር በኢድ አልአድሃ ለስላሳና ብስኩት በመኪና ተጭኖ ጃንሆይ ዘንዳ ተልኮ ከሶላት በኋላ ሽማግሎችና ሐጂን ሐጅ አላቅም ሄደው ይኸው በዲና አፍጥረናል ብለው ነው የሚነግሩት። እንኳን በዲና ፈጠራችሁ ልንባል ይገባናል። መንግስትኛን መጥቶ ያከብርልን እንጂ
እኛ ይሄርን መንገር መክበር ይቅርልን ብለን ነው ለማናም ነው የነገርነው። እሱን መለሰልን። እኔ በመጣ እናንተ ዘንዳ ክርስቲያኖቹን ዘንዳ መሄድ ይዘኛል ተወካይ ልላክላችሁ አለ። ያው ዛሬ ድረስ በበዓል ጊዜ ተወካይ ይመጣል። ክልል 14 ተወካይ ይመጣል። በዛ ጊዜ ነው አላኩል ያህል እንግዲህ ይሄ ባንክ፣ ሸሪዓ ፍርድ ቤት፣ መጅሊሱ መቋቋም፣ መጅሊሱ ህጋዊ መሆን ከ13 ጥያቄዎች ውስጥ ነበሩ። ግን ታላላቆቹ ነገሮች በዛሬው መንግስት በተከበሩ ጠቅላይ ሚኒስትር በዶክተር አብይ አማካይ ከባዶቹ ጥያቄዎች አሁን የተመለሱልን። አበዛ ደግሞ ከፊሎቹም ደግሞ በደርግ ከፊሎቹም ደግሞ በኢህአዴግ ተመልሰዋል። ግን ከፍታዎቹ እንደ ባንክ ያሉት ድርጅቱ ህጋዊ መሆን እንዲህ ያሉት ከፍታዎቹ በዛሬ ነው የተመለሱት ነው የምንለው። ሐጂ ዑመር በአንድ ወቅት ለአንድ መጽሔት ሙስሊሙ ከዚህ ቀደም ያላገኘውን ያገኘው፣ አንድ ሁኑ፣ ተዋደዱ፣ የምትፈልጉትን አደርግላችኋለሁ የሚል መሪ ተገኝቶ አያውቅም። የበፊቶቹ ያለንን ሲወስዱብን ነው የምናውቀው። የእነሱን መጥፎ ተግባር አሁን መተንተን ጸያፍ ነው። ሙስሊሙም ክርስቲያኑም ይህንን መሪ ተባብሮ ካልደገፈ ይጸጸታል፣ እድለቢስም ይሆናል። ሙስሊሙ ከመንግስት ጎን ቆሞ ሃይማኖቱን፣ ሀገሩን መጠበቅ አለበት። ራሱን ማሳደግ፣ አቋሙን ማስተካከል አለበት። አለዚያ ይሄ ዕድል ካመለጠ ዳግም ይገኛል ብዬ አላምንም የሚል ሐሳብ ገልጸው ነበርና ይህንኑ ሐሳብ እንዲያብራሩ ስንጠይቃቸው እንዲህ መልሰውልናል። በዶክተር አብይ ይህንን የአንድነት ኮሚቴ 9 ኮሚቴ አቋቁመውን 11 ወራትን ሰራ። በእውነቱና አቡበክርና እነ ዶክተር እድሪስ እነዛ የኔ ጓደኞች ከባድ ስራ ነው የሰሩት። መጅሊስ የነበሩት አሁንም ደግሞ አንድነትን ኮሚቴ ሲቃወሙ ነው የቆዩት። ለእውነቱ እኛም ለፋንበት፣ ሌሊትም ቀን ተጨነቅ፣ ምሁሮችም አሰቡ፣ ጻፉ፣ ለፉ። መሰረቱ ጠቅላይ ሚኒስትሩ ናቸው። ጠቅላይ ሚኒስትሩን የጠየኳቸው እንግዲህ ባንክ ሊከፈትልን ይገባል፣ እስላማዊ ባንክ። መጅሊሱ ደግሞ ህጋዊ ሊሆን ይገባል፣ አቋሙ የተስተካከለ ሊሆን ይገባል ብለን ጠየቅናቸው። አንተዛ ተጠየቅናቸው ጥያቄ አንድ ብቻ በአፍሪካ አንድነት የሆነ መጅሊስ፣ አንደኛ የሆነ መጅሊስ እንትን መስጂድ አሰራላችኋለሁ ብለውን ነበር። ያ ብቻ ያም ደግሞ ተዘጋጅቶ የሚሰሩትን ተዘጋጅተው ቦታውን ወሰዱ ተብለን የኛው ፍጨት ዝህ አለቀም ብሎ ነው። ያም ደግሞ ተዘጋጅቶ አልቆ ነበር። በአፍሪካ አንደኛ የሆነ መጅሊስ እንትን መስጂድ ሊሰራ ማንም ዓለም መጥቶ የሚጎበኘው የምትከት ጎዳና የስኬት ጫፍ መውጫ። ሐጂ ዑመር ለሰላም ለአንድነት ባደረጉት አስተዋጽኦ የተለያዩ ብሔራዊ ሽልማቶችን አግኝተዋል። በባህል ሚኒስቴር ለሰላም ባበረከቱት አስተዋጽኦ በአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ከዩኒቨርሲቲው ተረክበው ነበር። ለመሆኑ እንዴት ሊመረጡ ቻሉ? እንግዲህ የክብር ዶክትሬቱን እንሰጥሃለን ብለው አላማከሩኝም። የሚገርመው ነገር የአዲስ አበባ ትምህርት ቢሮ ነው አሉ ይህን ነገር በየዓመቱ የሚያወጣው የሚሸልመው። እዛ ሲያቀርቡላቸው በሙሉ ድምፅ ነው አሉ የወሰኑት። እሳቸው ይገባቸዋል ብለው የተቀረው ሁላ በድምፅ ብልጫ ነው የሚወሰነው። ከቶም ሌላውን ክፍል አብረን እንሸልም ብሏቸው ሙፍቲ ጋር አብሮ አይሸለምም ብለው ከልክለው የኛ በሙሉ ድምፅ ነው አሉ የወሰኑት። ይህንን የሆነበት ምንድን ነው? እንደ ልፋቴ ተልጅነት ጀምሮ እንደ አገልግሎት እንደ ልፋቴ ለሙስሊሙ ለክርስቲያኑ በየክልሉ እየሄድኩ በየዞኑ በየወረዳው ማንም በሙስሊሙና በክርስቲያኑ መካከል እንዲሁ በህዝቡና በመንግስት መካከል በሙስሊሙና በሙስሊሙ መካከል ችግር እንዳይፈጠር
እኔ 38 ዓመት ለፍቻለሁ። 38 ዓመት የኢትዮጵያን አዳርሻለሁ በፈትዋ እልፋሌም መርቆ በእውቀት ያደረጀ የጅህልና ጽልመት የሽልማት ዕለት በጣም ነው ያለቀስኩት። ዶክተር አብይ ሲሸልሙ እኔ ይሄ ሙያዬ አይደለም አይመለከተኝም፣ ሙፍቲ ያለው ሙያዬ ነው፣ እውቀቴ ነው፣ የእውቀት ደረጃዬን ይገባኛል፣ ይሄኛው የሚገባኝ አይደለም ስላቸው ይህ አይደለም ተይህ በላይ ይገባዋል ነው ያሉት። መሸለም የደረስኩበት ምክንያት ሰላምን በማምጣት ለሰላም በማሰብ በሙስሊሙና በክርስቲያኑ መካከል በማቀረብ በመንግስትና ደግሞ በህዝቡ መካከል በማቀረብ ግን ሽልማቱ የኔ ሽልማት ነው አይደለም የምለው። ሽልማቱ የኔ ሽልማት ነው ብያለሁ ለሚወሰርኩት የዛም ላይ የተናገርኩት የኢትዮጵያ ሙስሊም ሽልማት ነው ያልኩት። የኢትዮጵያ ሙስሊም መሪ እንኳን የክብር ዶክተሬት ማግኘት በቤተ መንግስት ሶላት የማይሰገድበት መንግስት መስሪያ ቤት ሶላት የማይሰገድበት እስላም ኩፍይቱን የሚያወጣበት ተማሪ የሆነ እንደሆነ የሙስሊም ስም የማይጠራበት ወቅት ነው ያለፈው። ያን አልፎ ሙስሊሙ በእኛው ወቅት ዛሬው ወቅት እንዲህ ያለ እድል ማግኘት ይሄ የሰፊው ህዝብ እድል ነው እንጂ የምለው የዑመር ብቻ ክብር ነው ብያለሁ። ወስደውም ነው የምለው ሀጂ ስለ ሀሪማም ይህም ብለውን ነበር። በቤታቸው ደረሶችን ሰብስበው ማቅራታቸው ለእሳቸው ደስታን የሚፈጥርላቸው ይኸው መሆኑን ሀሪማም የወጡበት የተማሩበት ኮሌጃቸው ነውና እንዲህ አውግተውናል። አዲስ አበባ ደረሳ ጋር ለመቀመጥ ሙተዓሊም ጋር ለመቀመጥ በጣም አዳጋች የማይታሰብ የማይመከር ነው። ሀጂ አሉ፣ ነሸ መሐመድ ወሊ አሉ፣ ነሸ ሰይድ የሚባሉ አሉ፣ ነሸ ደሪስ የሚባሉ አሉ። አዲስ አበባ ሙደሪስ ብዙ ነው። አንድ እንኳን ደረሳ ብረት አይቀመጥም። እኔ ግን ደረሳ ጋር ስላደኩ ሙራድም ደግሞ ደረሳ ስለሆነ አዲስ አበባ ተቀመጥኩኝ። አለ ደረሳ ተቀምጬ አላውቅም። ቦታው እንዲጠብ ልጆቹ በደረሱ ጊዜ አንዱን ታንዱ ወዲያ እያንፋቀኩ ልጆቹን ደግሞ ደረሳውን እንደ ወንድም ስለሚያዩ ደረሳውን ልጆቹን እንደ ወንድም ስለሚያቸው ደረሳ ጋር ነው የምኖረው። ይሄ ደረሳ ጋር በመቀመጤ ያጋጠመ ችግር አሁን ባጭሩ መዘርዘር አይቻልም። ሌላው ቀርቶ ሽንት ቤት እኔ ራሴ በባሊ እየቀዳን እንደዛ ቦታ እንትን ጉርጓር እንትን ብለን ቆፍረን ይህን የሽንት ቤቱን በባሊ እያወጣን እዛ ደፍተን የተገንጥሎ ነበር ማወጣበት እያወጣን ያንን ባፈር ደፍረን እንደገና ነው የምንጠቀመው። ሁሉ ደረሳ ቀሪያ ብሎ ይበላል፣ ለምኑ ይበላል። ለቁንት ወንደሙ ንርፎ እንቀቅላለን። አንድ ሀጂ አብዱላህ የሚባሉ ሐደር የነበሩ እሳቸው በቀን 2 ብር ይሰጡኝ ነበር ለተወሰነ ዓመታት። በ2 ብር 40 እንጀራ እንገዛለን። በ1 ብር 20 እንጀራ፣ በ1 ብር 20 እንጀራ ነው የሚገዛው። ነጣ አለም መባያ የሆነው እንጀራ 20 ለራት ይሆናል፣ 20 ለምሳ ይሆናል። ጧት ደግሞ አንድ ሰው ደግሞ ዲያቦ ደግሞ የሚሰጡ ነበሩ ለጧት። ደረሳው እንጀራ እና መጠን ምን ያደርግልን በራሳችን ለራሳችን ላይ ይስጠን እያለ ታይገዛም የሚቀርበት አለ። ንርፋን በላም እያሉ እንዲሚሉበት ጊዜያት ነበረ። የመዳም ቦታ ነው መቆሚያ ነው ካስመ 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 فإني أكره الاختلاف حتى يكون للناس جماعة ጉድ አረም መለየትን አልወድም አትለያው። ለዛም ተከታይ ህዝብ እስከሚኖረው ድረስ ለዛኛውም ተከታይ ህዝብ እስከሚኖረው ድረስ መለየት ጥሩ አይደለም፣ አትለያው ብለዋል። አንዳንድ እንኳን ኺላፍ ግድ የለም ማለት ነው በአፍራድ የሆነው ግን በቡድን ሆነ እንደሆነ ኺላፉ ልዩነቱ ችግር ይመጣል፣ ችግር ላይ መውደቅ ይመጣልና አትለያው ብለዋል። أو أموت كما مات أصحابي ወይም ደግሞ መሞት አለብኝ መሞት መርጣለሁ። ይሄ ካልሆነ
ሞት መጣለው ሌላዎቹ ጓደኞቼ ሁሉ እንደሞቱ መሞት አለብኝ አሉ። فكان ابن سيرين يرى أن عمة ما يرون سكتاف موجة يتوبت مكانه وينجل مملجة يللنا كباس هارو الحبشة يدقوش مشقنو يصاليوش واشا يصفا موقع يمودد ودما على درسة منور الجلو بستافيت ميري تنش ليتاي درس وتوصف النبر رمضان تمطب عليه النبر درسوا برمضان رمضان ودي أمسا ودي سلسة النبر ቤተሰብ ሲደርስ ደግሞ አንዲት ሌላ ትንሽ ክፍል አደረኩኝ 25 30 ይሆናል እንዴ ያለያን እዚህ ያሉት እንኳን ትንሽ ናቸው እኛ አሁን እዚህ ቦታ የመጣ ነው ይሄን ቦታ ተገዛሁኝ ወደ 17 አመት ነው አሁን 4 አመታችን ነው ገና ተመጣን 4ኛ አመታችን ነው እዚህ አልመጣም አልቀመጥም ብዬ ተውኩት ለደረሳ ብዬ ነው እዚህ ነው ተደረሰው ቀሪ አንዘው ቦታ የለ ገዝቶ የሚበላበት የለ አካባቢው ይሄ እርሻ ነው እንጂ ሰው የለም ነበር ለዛ 25 አመት ዝም ብዬ አስቀመጥኩት አሁን የጠና ጊዜ በኋላ ተነስቼ ዝገባን ለካ ርዝቅ ባላህ እጅ ነው በመላ አይደለም ከቶም ቀሪ አይሉም አሁን ጧትም ህዝቡ ይበላሉ ገዝተው በኔው ምሳም ህዝቡ ይበላሉ እራትም ህዝቡ ይበላሉ ይሄን አውቄ በሆን ፊት ገብተን ብዙ ባለማን ብዙ በሰራን ነበር እኔ ለደረሳ ይቸገራል ብዬ ነው እዚያ ላይ ጠቦን ለሙተዓሊም ጠቦን ቤት ኪራይ ስንፈልግ አለ ደረሳ አልቀመጥም እያልኩኝ ደረሳ ጋር የሚሆን ቤት አጥቼ ብዙ ተቀምጫለሁና ጅሚ አኺራ ስለሆነ ሁሉንም ችለን አሳልፈነዋል ባሃቅ የከመረ የተቃርኖን ዓለም በጥበብ ያስማማ والله እንግዲህ 38 አመት በመጅልስ ተቀምጫለሁ 38 አመት ተቀመጥ አቀራለ ቅራአት አልከለከለኝም አሁን ይሄን 2 አመት አላቀራም ምክንያቱም መጅልስ ውስጥ በጣም ችግር አለ 7 ሰዓት 8 ሰዓት 9 ሰዓት ድረስ ዘቆይቼ እመጣለሁ ይደክመኛል እዚህ ስበሳቸው ነው የሚጣሩት እንጂ አሁን 2 አመት ቅራአት ይቻላል ሰፈር በኔ ደግሞ በእነል መግሪብ ወልኢሻ አልተውም ነበር ያው አመት ነው ደግሞ አልገባሁም ጁሙአን በዛቢጣና ጁሙአ ሄዳለሁ ማታ ሄዳለሁ ያልኩ እንደሆነ አልመቸኝ ይላል ማታ ሄዳለሁ ያልኩ እንደሆነ አልመቸኝ ይላል እንግዲህ መቼም ታዚቺ 55 እና 56 አመት አዲስ አበባ ተቀመጥኩት እንደ ዘንድሮ ያለ ፈተና አጋጥሞኛል በጣም ከበድ ያለ ፈተና ነው መቼም ችዬዋለሁ كاسما 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 يمتكت قدانا يسكت عف موجة يتوبت مكانه وينجل مملجة يللنا كباس هارو الحبشة يدقوش مشقنو يصاليوش واشا يصفا የተወደዳችሁ ተመልካቾቻችን ከሙፍቲ ሐጂ ዑመር ጋር ያወጋነው ብዙ ነበር የሰዓት ጉዳይ ገድቦን ከዚህ በላይ መጨመር አልቻልንም ሆኖም 7ኛ ልጃቸው አብዱልአዚዝ ሐጂ ዑመር ስለ አባቱ የነገረንን አድምጠን በዚሁ እናጠናቀቃለን ስሜ አብዱልአዚዝ ሙፍቲ ሐጂ ዑመር ይባላል የሙፍቲ ሐጂ ዑመር ልጅ 7ኛ ልጅ ነኝ አጠቃላይ 10 ልጆች አለን ከ10ሩ 7ኛ ልጅ ነኝ በችግር የጸና ግፍ ያለፈረሰው በሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ መጀመሪያ እኛ የተወለድነው እዚህ አዲስ አበባ ሆኖ እዚህ ሀብተ ገብርኤል ድልድይ የሚባለው አካባቢ ነው እዛ ያው በተማሪዎቻቸው ጋር ከደረሶች ጋር አብረን እንቀራም ነበር ቁርአንም አብረንም ትምህርቱንም አባባ ያስተምሩን ነበር አካዳሚካሊም እንደማንኛውም ተማሪ ልጆች ተምረናል
ቂራአቱንም ከነሱ መጀመሪያ ከፊቂሆቹ ምናምን ከደረሶች ጋር እንማር ነበር። አባባ ላይም የተወሰነ ስቲል አሁን አንዳንድ ኪታቦችን ቀራለሁ። እነሱ አባቴ ላይ የማየው ልዩ ባህሪ ምንድነው? እዚህ ደረጃ ያደረሳቸው ብዬ የማስበው ጽናት አላቸው፣ ጥንካሬ፣ ችግር አይበግራቸውም። ያሉበትን ሁኔታ ሁሌም ምንም እንዳልሆኑ አስበው ነው ሁሌም የሚሰሩት፣ እንዳልሰሩ ምንም ነገር ለማህበረሰቡም ለልጆቻቸው ምንም ነገር እንዳላረጉ አድርገው ሁሌ ስለሚሰሩ አይደክማቸውም ብዬ አስባለሁና ድካም ብዙ ጊዜ አይታይባቸውም። ጧት ይነሳሉ፣ ማስተማር ነው፣ ቢሮም ሂደው መስራት ነው፣ ከዛም መጥቶ ማስተማር ነው። ሃይማኖታዊም ሆነ እንደዚህም እንደ ሽምግልና ምንም መጣ ያስተናግዳሉ። ብዙ ጊዜ አባቴ ላይ የማየው ባህሪ ምንድነው? ምንም አይነት ጸጋ ዱንያ ላይ የትኛውም አይነት ጸጋ እነሱ ላይ ልዩነት አላይበትም። አሁን ለምሳሌ የኢትዮጵያ ፕሬዝዳንት ሆነው በዛም ውስጥ ያገኟቸው እድሎች አሉ። እነዛን ነገሮች ሁሉ ተጎናጽፈው የምታይባቸው ድሮ የነበረውን ነገር ነው። ምንም ሳይኖራቸው ምንም እነሱ ላይ ስልጣኑ ያላቸው የእውቀት ደረጃ ሽልማቶቻቸው ላይ እነሱ ላይ የምታይባቸው ልዩነት የለም። ተጨማሪም ለምሳሌ እንደዚህ እንደ ፕሬዝዳንት ጋርድ የሆነ ነገር እንዲኖራቸው እንደዚህ ጥበቃ አይነት ነገሮችን ያንን ነገር አያዩትም። ፕላስ ደግሞ ባለስልጣን ነኝና የሆነ ደረጃ ከፍ ይበል እንደዚህ አይነት ሰው ማግኘት አልፈልግም፣ በዚህ ሰዓት ባለ ጉዳይ አላናግርም፣ በዚህ ሰዓት እንደዚህ አይነት ሰው ላናገር አልፈልግም የሚሉ መስፈርቶችን ስለማያስቀምጡ እኛም ላይ እንደዛ አይነት ነገር ምንም አይነት ስሜት አይሰማንም። እኛም ልክ የነሱን አይነት ነገሮች የተወሰነ ወርሰናል ብለን እናስባለን። እኔም ላይ ድሮ ከነበሩበት አሁንም ላይ ለኛ ላይ የፈጠረብን ነገር የለም ምንም። የደጎች ምሽግ ነው የሷሊዎች ዋሻ። አሁን ላይ እነሱን ሊተካ የሚችሉ አሉ ከደረሶች ያው እንደነሱ ለምን ይተካሉ ለማለት ይከብዳል። ከልጆችም አይደለም ከደረሶችም ያን ያህል የለም። ምክንያቱም የነሱ የሄዱበት ሂደት በጣም ከባድ ነው። መንገዱ ከባድ ነው። ለምሳሌ የቀሩበት አቀራር ሂደት ወደ አዲስ አበባ አመጣጣቸው፣ አናኗራቸው፣ ዘይቤው ያላቸው የዓላማ ጽናት ከባድ ከመሆኑ የተነሳ እነሱን ከቤተሰብም ከደረሳም ይተካል ብዬ ማስበው የለም። ግን በቂራት ላይ ያሉ ደረሶች ስላሉ በሼኽነት ይተካዋሉ። ከልጆቻቸው ሁላችንም ቀርተናል። አሁንም በመቅራት ላይ ነኝ። እኔም አሁን እቀራለሁ። ግን ይሄን ያህል እነሱ መተካት ደረጃ ላይ የሚደርስ ያለ ብዬ አላስብም። በችግር የጸና ግፍ ያላፈረሰው በሸር ያልተናደ ሴራ ያልበጠሰው ማስተማር እነዚህ በተለይ ከሚያስተምሯቸው ትምህርቶች ነህው የሚባለውን የአረበኛ እውቀት ላይ በጣም ይወዳሉ ይላሉ። ሌሎች አሁን ብዙ ጊዜ በአዲስ አበባ ላይ ከ40 ዓመት በላይ ያቀሩት ተፍሲር ነው። በመስጊድ ደረጃም እንደዚሁ በግለሰብ ደግሞ ወደ 300 ጊዜ ያህል የማስከተም ነገሮችን አድርገዋል። ግን ከነዚህ ከተፍሲሩ የበለጠ ያቀሩት ተፍሲሩ ላይ ቢሆንም እንኳን ሳቀራ ግን በጣም ደስታ የሚሰጠኝና ነህው ነው ይላሉ። ይሄ ነህው ቁርአን አረበኛ ቋንቋው ነገር ላይ ያለው ነገር ላይ ሳስተምር ልዩ ስሜት ይሰማኛል፣ በጣም ይወዳሉ ይላሉ። አጠቃላይ ግን ማስተማር ይመቻቸዋል እና ከደረሶቻቸው ጋር መሆን ይወዳሉ። ብቻቸው መሆን አይፈልጉም። ከሌላ ቦታ ከነጋዴ ጋር ከሌላ ከምሁሮች ጋር ሆነው ከሚቀመጡ ይልቅ ብዙ ጊዜ ከደረሶች ጋር ቁጭ ሲሉ አብረው ከነሱ ጋር ሲበሉ፣ ሲጫወቱ፣ ዱዓ ሲያደርጉ ይሄ ሲያስተምሩ እነዚህ አይነት ነገሮች ናቸው የሚያስደስቷቸው። የመዳም ቦታ ነው መቆሚያ ነው ካስመ 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 ማይወዱት ነገር ከኛ አሁን ከቤተሰብ አንፃር ሲባል አጠቃላይ እንትን አይወዱም፣ ሰነፍ አይወዱ። ማይወዱት ነገር አሁን ስንፍና አጠቃላይ ሰውየው በህይወት ዘመኑ ሲኖር ወይ ለአኺራው መስራት አለበት ወይ ደግሞ ለዱንያ መስራት አለበት። ከቻለ ሁለቱን ማስኬድ ከቻለ ጥሩ፣ ግን ቢያንስ እንኳን አንዱን ነገር ማስኬድ አለበት እንጂ ተፈጥሮ አንድ ሰው እንደ ዝም ብሎ ይሰንፋል። መስነፍን በጣም ይጠላሉ። ከዛ ውጪ ደግሞ የሚያመሽም ሰው ማምሸት አይወዱም። አጠቃላይ ደረሳም ሆነ ልጆች አምሽቶ የሚገባ ሰው አይወዱም። ካስማ 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 አባቴ ናቸው። አንደኛ ወላጅ አባቴ ናቸው። ሁለተኛ ነገር ደግሞ ሸኺም ናቸው። ሐዲስ ቀርቼባቸዋለሁ
እና ይሄ ነህውም ሰርፍ ላይ አንድ 3-4 ኪታቦች ሰርፍ ላይ ቀርቻለሁ። አሁን ደግሞ ቡኻሪም እየቀራሁ ነው። ሸኺም ናቸው ማለት ነው። አባቴም ናቸው ሸኺም ናቸው። በተጨማሪ ደግሞ የህይወት አስተማሪም ናቸው። ልክ እንደ ጓደኛ ነው ማወራቸው። በማንኛውም የሚያጋጥመኝ ጉዳይ ላይ አማከራቸዋለሁ። እነሱም ይጠይቁኛል። ሲጠይቁኝ እንደ ጓደኛ ነገር ነው። እኔም አብረን ነው ራት ምን በለው ከድሮም ጀምሮ አሁንም እንደዛ ነው። ቁጭ ብለን እናወራለን እና ሁሉ ነገሬ ናቸው። ማስተላልፈው መልእክት ምንድነው? ያው የኔ አባቴ ቢሆኑም ለክርስቲያኑም ለሙስሊሙም አጠቃላይ ለሀገርም ጭምር አባት እንደመሆናቸው በዛ ላይ ደግሞ በእድሜም እውቀት አለ፣ የሃይማኖት እውቀት አለ፣ እንደገና ደግሞ የመጡበት ሂደት አለ። የገጠሩ የአዲስ አበባው የተጨመቀ የተለያየ ዓለም ላይ ያሉት ያዩት ነገር ስላለ ከነሱ ብዙ ነገር መማር እንችላለን። የነሱን አሪያ ብንከተል ብዙ ነገር መማር እንችላለንና ሙስሊሙ የነሱን አሪያ በመከተል ለሰላም፣ ለአንድነት፣ ለፍቅር እስልምናንም ለማሳደግ ሊጥር ይገባል ብዬ አስባለሁ። እልፋል መርቆ በእውቀት ያደረጀ የጅህልና ጽልመት በኑር የቀየረ ለሙስሊሙም ሆነ ለክርስቲያኑ ማስተላለፍ የምፈልገው አጠቃላይ የሆነ ማስተላለፍ የምፈልገው አለኝ። ክርስቲያኑ ሙስሊሙን አክብሩ፣ ሙስሊሙ ክርስቲያኑን አክብሩ። መንግስትም ደግሞ ለህዝቡ አዛኝ ሆኖ አዝኖ ህዝብ ደግሞ በመንግስት ጎን ቆሞ አንድ ላይ አገራችንን ልናለማ፣ አንድነታችንን ልናጠነክር፣ ሰላማችንን ልንጠብቅ በይህ ለሙስሊሙ ለክርስቲያኑ ማደራየን ማስተላለፍ እፈልጋለሁ። መጣላቱ አይጠቅመንም፣ መቃረኑ አይጠቅመንም፣ መደማቱ አይጠቅመንም፣ መጋደሉ አይጠቅመንም እና ወደ ሰላም እንምጣ፣ ወደ አንድነት እንምጣ፣ እንመካከር፣ እንተባበር፣ እንተዛዘን የሚለውን ወደ ሙስሊሙ ስንመጣ እንግዲህ ቁርአን የሚያዘን በአንድነት ነው፣ በመከባበር ነው፣ በመተባበር ነው። ነብያችን የሚያዙን በአንድነት ነው፣ በመከባበር በመተዛዘን ነው። የነብያችን አስሐቦች ተያገሩ የተሰበሰቡ ናቸው። ባሪያው አለ፣ ጨዋው አለ፣ ተየመን አለ፣ ተሐበሻ አለ፣ ተሌላውም ሀገር የተሰባሰበ ነው። ያ ሁላ እንደ ደምና እንደ ስጋ ሆነው ወንድማማች ወይኡሲሩነ አላ አንፉሲሂም ወለው ካነ ቢሂም ኸሷሷ ራሳቸው ተሚበሉ ወንድማቸው ቢበላ፣ ራሳቸው ስልጣን ተሚይዙ ወንድማቸው ቢይዝ፣ ራሳቸው ተሚለብሱ ወንድማቸው ቢለብስላቸው ተዛዝነው ነው የኖሩት። ከቱም ሙሃጅሮቹ መኮች ሲያባረሯቸው ሀገራቸውን ለቀው ስደት መዲና ሲመጡ 2-3 ሚስት ያለው አስመርጦ የቲቱ ትሻላለች ብሎ ሚስቱን ፈቶ ድሮ፣ ልጁን ድሮ፣ እህቱን ድሮ፣ መሬቱን እኩል አካፍሎ፣ ቤቱን አካፍሎ፣ ንብረቱን አካፍሎ ነው የሚያስቀምጣቸው። የአኽላቁ የተዲ ምንድነው የሚያጣላን? የሚያጣላን ገንዘብና ስልጣን እንጂ ሃይማኖት ስላልሆነ እባካችሁ ሙስሊሞች ወደ አንድነት እንመለስ፣ ወደ መተዛዘን እንመለስ፣ ወደ መከባበር እንመለስ፣ የነብዩን አኽላቅ እንከተል፣ የሷሃቦችን አኽላቅ እንከተል እባካችሁ አደራ የሚል መልእክት ነው ማስተላለፍ የምፈልገው።